ዕለተ አርብ መስከረም 23 ቀን 2018 ዓ.ም አክብሮታዊ ሰላምታችን በያላችሁበት ድረስ ክቡራን ተመልካቾቻችን እንደምን ውላችኋል። ከናሁ ቴሌቪዥን ለሰዓቱ ያዝናቸውን አዳዲስና ወቅታዊ ዜናዎች ወደ እናንተ የምናደርስበት ጊዜው አሁን ነው። ከሰዓቱ ዜናዎች ጋር ማርቆስ ጎዳይ ሆነ አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድም። ከትግራይ ኃይሎች በመነጠል በአፋር ክልል እየተደራጁ ያሉ ታጣቂዎች ትግራይ ላይ ለመፈጸም ያቀዱት ጥቃት በክልሉ ነዋሪዎች ጥረት መክሸፉን የትግራይ ጊዜያዊ አስተዳደር አስታወቀ። ለኢሬቻ ሆራ ፊንፊኔ በዓል አከባበር በሰላም እንዲጠናቀቅ በትኩረት እየሰራ መሆኑን የገለጸው ፖሊስ ህብረተሰቡ አጠራጣሪ ነገሮችን ሲመለከት ጥቆማ እንዲሰጥ ጥሪ አቀረበ። በህገ ወጥ ደላሎች እየታለሉ ከተለያዩ ሀገራት ወደ ዱባይ የሚመጡ እንስቶች ያለ ፈቃዳቸው ለወሲብ ንግድ እየቀረቡ መሆኑን በምርመራ ተረጋገጠ። ከውጭ ፑቲን ከዩክሬን ጋር ውይይት ለመቀጠል ዝግጁ መሆናቸውን ገለጹ። የተከበራችሁ ተመልካቾቻችን ወደ ዝርዝሮቹ አለፍን። በቅድሚያ መነሻ ደሞዝን 6000 ብር ያደረገው የመንግስት ሰራተኞች የደሞዝ ማሻሻያ በተያዘው መስከረም ወር ተግባራዊ እንደሚደረግ ተገለጸ። የፌዴራል ሲቪል ሰርቪስ ኮሚሽን ከተያዘው መስከረም ወር 2018 ዓ.ም ጀምሮ ተግባራዊ ይደረጋል የተባለውን አዲሱን የመንግስት ሰራተኞች የደሞዝ እርከን ይፋ አድርጓል። በዚህም መሰረት ዝቅተኛው የመንግስት ሰራተኞች የደሞዝ እርከን መነሻ 6000 ብር ሲሆን ከፍተኛው ደግሞ 39000 ይሆናልም ተብሏል። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ለመንግስት ሰራተኞች የተደረገው የደሞዝ ማሻሻያ ከዚህ ወር ጀምሮ ተግባራዊ እንደሚደረግ በስማቸው ተፈርሞ የተሰራጨው ደብዳቤ ያስረዳል። ከዚህ ቀደም መንግስት ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉን ባስታወቀበት ወቅት የመጀመሪያ ዲግሪ ተመራቂ መነሻ ደሞዝ ከ6940 ብር ወደ 11500 ብር እንደሚሻሻል ማስታወቁ ይታወሳል። የፌዴራል ሲቪል ሰርቪስ ኮሚሽን ነሐሴ 12 ቀን 2017 ዓ.ም ባወጣው መግለጫ መንግስት ዜጎችን የኑሮ ሁኔታ ለማሻሻል የሀገር አቅም የሚፈቅደውን እርምጃ እየወሰደ ይገኛል ሲል አስታውቋል። የመንግስት ሰራተኛው ያለውን የኑሮ ውድነት ተቋቁሞ ለመላው የንግዱ ማህበረሰብ ተገቢውን አገልግሎት ሲሰጥ የቆየ የህብረተሰብ ክፍል ነው ያለው የኮሚሽኑ መግለጫ በዚህ ለመንግስት ሰራተኛው ተጨማሪ የደሞዝ ማሻሻያ ለማድረግ መንግስት መወሰኑን አስታውቋል። የደሞዝ ማስተካከያው ከ160 ቢሊዮን ብር በላይ ተጨማሪ በጀት እንደሚጠይቅም ያስታወቀው የኮሚሽኑ መግለጫ ይህም ለደሞዝ የሚወጣውን ጠቅላላ ዓመታዊ የመንግስት ወጪ 560 ቢሊዮን ብር እንደሚያደርሰው አስቀድሞ ገልጿል። ከትግራይ ኃይሎች በመነጠል በአፋር ክልል እየተደራጁ ያሉ ታጣቂዎች ትግራይ ላይ ለመፈጸም ያቀዱት ጥቃት በክልሉ ነዋሪዎች ጥረት መክሸፉን የትግራይ ክልል ጊዜያዊ አስተዳደር አስታወቀም። ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩ ታጣቂዎች መሪ በክልሉ ያሉ ፖለቲካዊ ችግሮችን በድርድር ለመፍታት ቅድመ ሁኔታዎችን አስቀምጠዋልም ተብሏል። በመሆኑም በአፋር ያሉ የቀድሞ የትግራይ ኃይሎች አባላት ወደ ትግራይ እንዲመለሱም ጊዜያዊ አስተዳደሩ ጥሪ አቅርቧል። ባልደረባችን ሀብታማ ያለው ተጨማሪ አላት። በትግራይ ክልል ወቅታዊ የጸጥታ ጉዳዮች ዙሪያ መስከረም 21 ቀን 2018 ዓ.ም መግለጫ ያወጣው የትግራይ ጊዜያዊ አስተዳደር ሀራ መሬት በሚል ስም በአፋር እየተንቀሳቀሱ የሚገኙ ታጣቂዎች መኖራቸውን ገልጸዋል። እነዚህ ከትግራይ ኃይሎች የተነጠሉ ታጣቂዎችን በበርሃሌ በኩል ወደ ኮኑባ በመሻገር በትግራይ ላይ ጥቃት ለመፈጸም መንቀሳቀሳቸውን አስተዳደሩ በመግለጫው አመላክተዋል። ይሁንና የአካባቢው ነዋሪዎች የታጣቂዎቹን እንቅስቃሴ መቃወማቸውን ተከትሎ ግጭት መቀስቀሱን ያነሳው የትግራይ ጊዜያዊ አስተዳደር በዚህም ከትግራይ ኃይሎች የተነጠሉ ታጣቂዎች የክልሉ ነዋሪዎች ላይ ተኩስ መክፈታቸውን ገልጸዋል። ታጣቂዎቹ ፈጸሙት ያለውን ተግባር በማውገዝም የአፋር ክልል ህዝብ በተለይ በበርሃሌና ኮኖባ ነዋሪዎችን ያመሰገነው የትግራይ ጊዜያዊ አስተዳደር መግለጫ ጥቃቱ እንዲፈጸም ትዕዛዝ የሰጡና የፈጸሙት እንዲሁም ከዚህ በዘለለ ተጋሩን በእርስ በርስ እንዲዋጉ እያስተባበሩ ናቸው ያላቸውን አካላት ከተግባራቸው ሊቆጠቡ ይገባል ሲልም አሳስበዋል። በትግራይ ጊዜያዊ አስተዳደር መስከረም 21 ቀን 2018 ዓ.ም በተሰጠው መግለጫ ዙሪያ በአፋር ክልል ያሉት ከትግራይ ኃይሎች የተለዩት ታጣቂዎች መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነ በሰጡት ምላሽም ትግራይ በጦር አበጋዞች እየተመራች ነው ብለዋል። በጊዜያዊ አስተዳደሩ በኩል የወጣው መግለጫም የመንግስት ሳይሆን የጦር አበጋዞች ነው ሲልም ተችቷል። ጀነራል ገብረ እግዚአብሔር በየነ ትግራይን እየመሩ ያሉት የጦር መሪዎች፣ ኮሎኔሎች፣ ጀነራሎች ናቸው፣ ክልሉንም እንዳሻቸው እያደረጉት ነው ብለዋል። አሁን ላይ በጦር አበጋዞች የምትመራ ትግራይ እንጂ መንግስት ያላት ትግራይ የለችም ሲሉም በምላሻቸው አክለዋል። በመሆኑም የወጣው መግለጫ የመንግስት ሳይሆን የጦር አበጋዞች መግለጫ ነው ያሉ
ያሉ ሲሆን በጀነራል ታደሰ ወረደ የሚመራው የትግራይ ጊዜ አስተዳደር እውቅና እንደማይሰጠውም ተናግረዋል። ከዚህ በተጨማሪም ሰሞኑ ስለተፈጠረው ክስተት ጀነራል ገብረ እግዚአብሔር በየነ እንዳሉት የአፋር ህዝብ ያመነበት ነው ያደረገው ብለዋል። የተለየ የፖለቲካ አቋም በመያዝና ከትግራይ ኃይሎች በመለየት በአፋር ክልል እየተደራጁ ያሉ ታጣቂዎች ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ ሲሆኑ በተለይም በአቶ ጌታቸው ረዳ የሚመራው የቀድሞ የትግራይ ጊዜያዊ አስተዳደር መቀየርን ተከትሎ የትጥቅ ትግል መጀመራቸው ይታወሳል። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መስከረም 21 ቀን ባወጣው መግለጫ ፖለቲካዊ ልዩነት በሰላማዊ መንገድ ለመፍታት ዝግጁ መሆኑን የገለጸ ሲሆን እነዚህ በአፋር ያሉ ታጣቂዎችም እንዲመለሱ ጥሪ አቅርበዋል። የታጣቂዎቹ መሪ ብርጋዴር ጀነራል ገብረ እግዚአብሔር በየነ በበኩላቸው ያለው ፖለቲካዊ ችግር በሰላማዊ መንገድ እንዲፈታ ፍላጎታቸው መሆኑን ገልጸው ቅድመ ሁኔታ ያሏቸው ነጥቦችም አስቀምጠዋል። ጀነራሉ እኛ በሰላማዊ መንገድ እንዲፈታልን ፍላጎታችን ትልቅ ነው ብለዋል። ነገር ግን የምናስቀምጣቸው ቅድመ ሁኔታዎች አሉት ያሉ ጀነራሉ ትጥቃችሁን አውርዳችኋል የሚባል ግን በፍጹም አንቀበልም ብለዋል። በመጀመሪያ ደረጃ ከኮር በላይ የሰራዊት አመራሮች የወሰዱት አቋም የታጠፈ እሱን ተከትሎም ያለ ጭቆና ይቁም፣ በትግራይ በህዝብ ተቀባይነት ያለው መንግስት ይኑር፣ ገለልተኛ ሰራዊት ይኑር፣ በፓርቲ የሚታዘዝ የጸጥታ ኃይልም መኖር የለበትም ሲሉ ቅድመ ሁኔታቸውን አስቀምጠዋል። ለኢሬቻ ሆራ ፊንፊኔ በዓል አከባበር በሰላም እንዲጠናቀቅ በትኩረት እየሰራ መሆኑን የገለጸው ፖሊስ ህብረተሰቡ አጠራጣሪ ነገሮችን ሲመለከት ጥቆማ እንዲሰጥ ጥሪ አቀረበ። በኢሬቻ ሆራ ፊንፊኔ በዓል አከባበር ወቅት የትራፊክ መጨናነቅ እንዳይፈጠር የተወሰኑ መንገዶች ለተሽከርካሪ ዝግ እንደሚደረጉም የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በርካታ ህዝብ የሚታደምበትና አባገዳዎች፣ ሀደ ሲንቄዎች እንዲሁም ጥሪ የተደረገላቸው እንግዶች የሚገኙበት የኢሬቻ ሆራ ፊንፊኔ በዓል በነገው ዕለት መስከረም 24 ቀን 2018 ዓ.ም በአዲስ አበባ ይከበራል። በዓሉ በሰላም እንዲከበር የጸጥታ አካላት ትኩረት ሰጥተው ወደ ትግበራ በመግባት እየሰሩ መሆኑንም የአዲስ አበባ ፖሊስ ገልጾ በተለይ በዓሉ ወደሚከበርበት ስፍራ የሚመጡ ታዳሚዎች ለጋራ ደህንነት ሲባል ፍተሻ መኖሩን ተገንዝበው አስፈላጊውን ትብብር እንዲያደርጉም ጠይቋል። ከዚህ ቀደም የተከበሩ ሃይማኖታዊና ብሔራዊ ክብረ በዓላት በሰላም እንዲከበሩ ህብረተሰቡ ከጸጥታ ኃይሉ ጋር በመተባበር ወሳኝ ስራ ማከናወኑን የአዲስ አበባ ፖሊስ አስታውሶ የዘንድሮ የኢሬቻ ሆራ ፊንፊኔ በዓል በሰላም እንዲከበር የበዓሉ ታዳሚዎችና የከተማዋ ነዋሪ የተለመደውን ትብብር እንዲያደርጉም በጸጥታ አካላት ስም ጥሪውን አስተላልፏል። በመሆኑም የኢሬቻ ሆራ ፊንፊኔ በዓል ተከብሮ እስከሚጠናቀቅ ድረስ ከተለያዩ የአዲስ አበባ አካባቢዎች ወደ መስቀል አደባባይ የሚወስዱ መንገዶች ለተሽከርካሪ ዝግ እንደሚደረጉም ፖሊስ አስታውቋል። ከዛሬ መስከረም 23 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ፕሮግራሙ እስከሚጠናቀቅ ድረስ መንገዶች ለተሽከርካሪ ዝግ እንደሚሆኑ አስታውቋል። በመጨረሻም ህብረተሰቡ ለጸጥታ ስጋት የሆኑ አጠራጣሪ ነገሮች ሲያጋጥሙት በ987 በ991 እና በ816 ነጻ የስልክ መስመሮች ጥቆማ በመስጠትና አስፈላጊውን ትብብር በማድረግ የበኩሉን ድርሻ እንዲወጣ የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪውን አቅርበዋል። ሜርኩሪ የተሰኘውን ግብዓት በውበት መጠበቂያዎች ላይ መጠቀም የጤና ችግር እንደሚያስከትል የአካባቢ ጥበቃ ባለስልጣን አስታወቀም። የውበት መጠበቂያ ግብዓቶች ላይ ሜርኩሪ የተሰኘውን ግብዓት በብዛት ጥቅም ላይ እየዋለ መሆኑን በጥናት እንደተለየ የአካባቢ ጥበቃ ባለስልጣን ምክትል ዋና ዳይሬክተር ፍሬነሽ ማኩሪያ ተናግረዋል። ለቆዳ ማቅለያነት የሚውሉ ምርቶች ላይ በብዛት እንደሚገኝ አንስተውም ሊደርስ የሚችለውን የጤና ችግር ለመከላከል ከዓለም ጤና ድርጅት ጋር በመተባበር ከ12 የአፍሪካ ሀገራት ጋር በጋራ ለመስራት መስማማታቸውንም ገልጸዋል። ኢትዮጵያ የሚኒማ ስምምነቱን ከፈረመች የቆየች ቢሆንም ወደ ትግበራ ግን አለመገባቱን ምክትል ዋና ዳይሬክተሯ አንስተዋል። በማህበረሰቡም ላይ የሚጠቀማቸውን የመዋቢያ ዕቃዎች አለመረዳት እንደሚስተዋልም ገልጸዋል። በተለይ ለውበት መጠበቂያ እንዲሁም ደግሞ ለቆዳ ውበት ሲባል የሚሰሩ ፕሮዳክቶች ጥቅም ላይ የሚውሉ ፕሮዳክቶች የመርኩሪ የተጨመረባቸው ናቸውና ይሄ ደግሞ በከፍተኛ ደረጃ ጉዳት የሚያደርስ በቆዳ ላይ ጉዳት የሚያደርስ በጤና ላይ ጉዳት የሚያደርስ ስለሆነ ይህ መቅረት አለበት። ወጣቱ ክፍል ነው በዋናነት በተለይ ለቆዳ ማስዋቢያ የሚሆን ምርቶችን በስፋት የሚጠቀመው። ስለዚህ በዚህ መሰረት የተለያዩ የግንዛቤ ስራዎች ይሰራል።
እንደ ምክትል ዋና ዳይሬክተሯ ገለጻ ሜርኩሪ ኬሚካል በጤና ላይ ያስከተለው ያለው ጉዳት በከፍተኛ ሁኔታ እየጨመረ ሲሆን በተለይም በአፍሪካ ሀገራት ላይ ተጽዕኖ መጨመሩን የዓለም ጤና ድርጅት ባስጠናው ጥናት መለየቱንም ገልጸዋል። ግንዛቤም ካለመኖር የተነሳ እንዲህ አይነት ነገሮች ምናልባትም ጊዜያዊ የሆነውን ጥቅም ብቻ በማየት ጥቅም ላይ የሚውልበት ሁኔታ አለ። ነገር ግን በስፋት ግንዛቤ እየተፈጠረ እነዚህ ምርቶችም ጥቅም ላይ የማይውሉበት ፕላስ ደግሞ በዋናነት ወደ ሀገር ውስጥ የማይገቡበትን ሁኔታ እንደ ሚኒማታ ፈራሚ ሀገር እነዚህን ስራዎች የምንሰራ ይሆናል። እንደ አካባቢ ጥበቃ ባለስልጣን በተለይም ከመጠን በላይ የሆነ ሜርኩሪ ያለበት ወደ ሀገር እንዳይገባ ከማድረግ አንፃር ከዚህ በኋላ ከከስተም ወይም ከጉምሩክ እንዲሁም ከጤና ሚኒስቴርና ከሌሎች ከሚመለከታቸው ባለድርሻ አካላት በሙሉ ጋር ቀጣይ በስፋት የምንሰራው ስራ ነው። የዓለም ጤና ድርጅት አሃዛዊ መረጃዎችን በመመልከት ኢትዮጵያ አዳዲስ ጥናቶችን ማድረግ እንደሚገባም በማመን ጥናቶችን ለማድረግ የአካባቢ ጥበቃ ባለስልጣን ኃላፊነት ወስዶ ከሚመለከታቸው አካላት ጋር በቅንጅት እንደሚሰራም አክለዋል። ዘገባው የባልደረባችን ኤልዳና ታደሰ ነው። ለዕለቱ ወደ ያዝነው ልዩ ዘገባችን ስናልፍ በህገ ወጥ ደላሎች እየታለሉ ከተለያዩ ሀገራት ወደ ዱባይ የሚወጡ እንስቶች ያለ ፈቃዳቸው ለወሲብ ንግድ እየቀረቡ መሆኑ በምርመራ ተረጋገጠ። ድህነት፣ ስራ አጥነትና የሰላም እጦትን ጨምሮ በበርካታ ምክንያቶች ለተሻለ ህይወት ፍለጋ ወደ ወግ አጥባቂዋና የቱሪዝም መዳረሻ ወደ ሆነችው ዱባይ የሚጓዙ ሰዎች ቁጥር እየጨመረ መሆኑ ተመላክቷል። ይሁን እንጂ በርካታ እንስቶች በተለይም ከአፍሪካ ሀገራት የተነሱ ስደተኞች በደላላዎች እየተገደዱ በወሲብ ንግድ ስራ እየተሰማሩ መሆኑ ታውቋል። ባልደረባችን በውጋለ ተስፋዬ ይህንን ጉዳይ በዝርዝር ተመልክቶታል። በአጭር ጊዜ ውስጥ ከበረሃነት ወደ ትልቅ ዓለም የህዝብ መዳረሻነት የተቀየረች በባህር ላይ ከተማ ገንብታ ዓለምን ጉድ ያስባለች አያሌ የዓለም ቱሪስቶች መዳረሻቸው የምድር ረጅሙን ህንጻ ቡርጅ ካሊፋን ገንብታ ምድርን ሁሉ ቁልቁል የምትመለከት የንጉሳውያኑና የአረብ ኤሚሬቶቹ የንግድ መዳረሻ ምንም እንኳን አብለጭላጭ ህንጻዎቿ በርካቶችን ቢማርክም ምንም እንኳን በረሃው የተገኘች አልማዝ ብትሆንም ግመሎቿን አሰናርታ ለቱጃሩ ብትመችም ከግዙፍ ህንጻዎቿ ጀርባ ደብቃ የያዘቻቸው ጉዶች አሻዎቿ ሲራገፉ የሚታዩ ታሪኮች እውን ከወግ አጥባቂው ሀገር ይሄ ተፈጸመ ያስብላል። ከሀገሬው ዜጋ ይልቅ መጤዎች የሚበዙባት ከተማ ሰሞኑን ቢቢሲ በማፊያ ቡድኖች የተሳሰረውን የሴት ልጅ የወሲብ ንግድ ድለላ ላይ የተሰማራን ግለሰብ ምርመራ ዘገባ በርካቶች ከሀገራችን ህፃናት ሴቶችን እያታለሉ በዱባይ ያለ ፍላጎታቸው ለቱጃሮች የሚያቀርቡ አደገኛ ደላሎችን ከተለያዩ ድረገጾች ዋቢ እያደረጉ ማቅረባቸውን ቀጥለዋል። ከ250 ሺህ በላይ ኢትዮጵያውያን የሚኖሩባት ሀገር ከፊት ቡርጅ ካሊፋን ለዓለም የምታሳየው ዱባይ ህንጻዎቿ ጀርባ የድሆች ጩኸት ይበረታል። ግፈኞች ያለ ከልካይ የምስኪን እህቶችን ገላ በርኩሰት ይቸረችራሉ። ገንዘብ የማይጠረቃው ደላላ ድሃ ቆንጃጅት ሴት ህጻናትን ከአፍሪካ ምድር በዘረጋው አገር በቀል አፈቀላጤ ደላሎቹ ምክንያት ኑ በነጻ ወደ ዱባይ እንወስዳቸዋለን እያለ በሀገሯ ሰርታ መለወጥ ያልሆነላትን ሙዬ ከራሷ ተርፋ ቤተሰቧን መከታ ልትሆንላቸው በነጻ ዱባይ እንወስድሻለን የሆነ ሱቅ ውስጥ ወይም ሱፐርማርኬት ውስጥ ሽያጭ ትሰሪያለሽ፣ በአጭር ጊዜ የናጠጣ ሀብታም ትሆኛለሽ። ግመል ላይ ወጥቶ ፎቶ መነሳት ቀላል የሚመስላት ያቺ ድሃ ይህኔ ልቧ ይሸፍታል። ዱባይ ሲደረስ ግን እውነታው ሌላ ሆኖ ከተፍ ይላል። ያቺ ለእናቷ ተስፋን ሰንቃ ከሀገር ቤት የወጣች ልጅ እግር፣ ያቺ ትምህርቷን አቋርጣ በአቋራጭ ለመክበር ዱባይ የከተመችው ነፍስ፣ ያቺ ትዳሯን ስራ አድርጌ ልምጣ ባይወጣት ምናልባትም ያቺ ትዳር አልሆን ብሏት ልጇን ለእናቷ አደራ ብላ ሄደች ኮረዳ። ዱባይ ስትደርስ የሀገሬ ልጅ ያለችው ደላላ ቃሉን አጥፎባት የመጣሽበትን ወጪ እስክትከፊ ብሎ ቪዛ ተቀብሎ ወዳላሰበችው ህይወት በግድ ቢመራትስ? አይዞ ባይ በሌለበት ሀገር ያመኑት የሀገር ልጅ ሲከዳ ተስፋ ያደረጉት ሁሉ እንደ ጉም ሲበን ወደ መጡበት ለመመለስ ሞራልም አቅምም ባንድ ላይ ሲጠፋ ያኔ የገንዘብ አምላኪዎች ስልክ ወደ ዱባይ ባለቱጃሮቹ ሴሰኞች ስልክ ያቃጭላል። ይህኔ ገንዘብ የገዛ ወገኑን ገላ አሳልፎ ለባዕድ ይሸጣል። ሰሞኑን ቢቢሲ በሰራው ሚስጥራዊ ምርመራ በዱባይ ቅንጡ መኖሪያ አካባቢዎች ሴቶችን ለወሲብ ንግድ ሲያቀርብ የነበረው ግለሰብ በተባበሩት አረብ ኤሚሬትስ ፖሊስ መያዙን ገልጿል። ቻርለስ ሚዮሴንጋ የሚባለው ይህ ግለሰብ ታዲያ ከተለያዩ ሀገራት በደላሎች ሴቶችን አስመልምሎ በተለያዩ ማታለያዎች ህጻናትን ሳይቀር በወሲብ ድግሶች ላይ ለቱጃሮች እንደሚያቀርብ በምርመራው ደርሶበታል። በስሩ ካሉት 50 በላይ ሴቶች
ከእያንዳንዳቸው $1000 ይቀበላል። አሳዛኙ ነገር ታዲያ በድብቅ ካሜራ ቀርጾ ሴቶቹን ቪዲዮቻቸውን አጋራለሁ ብሎ እንደሚያስፈራራም ተደርሶበታል። ይህ አስነዋሪ ድርጊት በማህበራዊ ሚዲያ ከተለቀቀባቸው ሴቶች መካከል ሞኒካ የተባለችው ኡጋንዳዊት ከፎቅ ላይ ራሷን ወርውራ ሕይወቷን እንዳጠፋች ቢቢሲ በምርመራው ደርሶበታል። ቤተሰቦቿ ግን ልጃችን ትመጣለች እያሉ ዛሬም ደጁን ማየቱን ቀጥለዋል። የሀገሬው ሴቶችስ? በዚህ ቢቢሲ በሰራው የምርመራ ዘገባ ላይ ሴቶቹ ወደ ዱባይ ያቀኑት ልብስ ተገዝቶላቸው የሚነዱት መኪና ተነግሯቸው የተሻለ ስራ እንደሚያገኙ ቃል ተገብቶላቸው ቢሆንም የገንዘብ ዕዳቸውን ለመክፈል በወሲብ ንግድ ለመሰማራት መገደዳቸውን በእማኝነት ሰጥተዋል። ሴቶቹ ከዚህ ህይወት ለመውጣት ቢፈልጉም እንኳን ምንም ማምለጫ የላቸውም። የተለያዩ ሀገር ሴቶች በፈለጉት ምርጫ ለደንበኞች ማቅረብ እንደሚችል የሚገልጸው ይህ ሰው የዚህ ዋነኛ ደንበኞቹ ታዋቂ ድምፃውያን፣ የእግር ኳስ ተጫዋቾች፣ ፕሬዝዳንቶችም ጭምር ይገኙበታል ብሏል። ይህ ሚስጥራዊ የወሲብ ቪዲዮ ፖርታቤቲ የድረገጽ ተጠቃሚዎች ሚስጥራዊ መጠሪያም ነው። በዚህ ተግባር እንዲሰማሩ የሚደረጉ ሴቶች ደንበኛው የፈለገውን አጸያፊ ተግባር የመፈጸም መብት አለው። መጠጥና አደንዛዥ ዕፅ መጠቀም የሴቶቹ ግዴታ ነው። ይህ ሁሉ ሆኖ ገንዘብ የሚደርሳቸው በአሰሪያቸው በኩል ነው። ያልፍልኛል ብላ በስደት ያለች ነፍስ ያልተሰማ ጩኸቷ ሰርቶ ለመለወጥ ወጥና ከቤት ወጥታ ባረመኔዎች የባከነች እህት ሳይፈልጉ የባለ ሀብቶች መጫወቻ የባለ ቱጃሮች መደሰቻ የሆኑ የአፍሪካ ህፃናት ውስጥ እውን ኢትዮጵያውያን የሉም ወይ? በዱባይ የሚኖሩ ቲክቶከሮቹ የዓይን እማኞች ይህንን ይመሰክራሉ። ከዱባይ ሰማይ ጠቀስ ህንፃዎች ማዶ የሚታይ የእህቶቻችን ፎቶ፣ ከገመሎቻቸው ጀርባ የሚታይ የሀገር ሴቶች ፈገግታ እውን የድሎት ሳቅ ይሁን? እውነትስ የምቾት ፈገግታ? ከዱባይ የምንሰማቸው የእህቶቻችን ስልኮችስ እውነትስ የጤነኛ ድምፅ ነው? ሳቃቸውስ የእውነት ነው? ሱቅና ሆቴል እንደሚሰሩ ብቻ እርግጠኛ በምንስ መኮን ይችላል? ቢቢሲ ያላወጣ ታሪክ ቤት ይቁጠረው። በህጋዊ መንገድ ሄደው የቤት ሰራተኛ የሆኑትን ኢጃባ አስፈትተው የተሻለ ስራ አለ በሚል ፓስፖርት ተቀብለው ለዚህ ተግባር የሚመለምሉ ኢትዮጵያውያን ደላሎች ዱባይን ሞልተዋታል። ፍሪጅ አልመረር በዱባይ ውስጥ የሚገኝ የኢትዮጵያን ቡና ቤት ሲሆን በርካታ ወጣት ሴቶች ለዚህ ተግባር የሚመለመሉበት ስፍራም ነው። ሌሎች በቤት ሰራተኝነት የሚሰሩ ሴቶችና ስራ ያጡ ዜጎች እንደ ማቆያ የሚጠቀሙበት በተለምዶ ኢጃዛ ቤት የሚባለው ሌላኛው የዚህ ተግባር መመልመያ ስፍራ እንደሆነ ብዙዎች በትዝብታቸው አስቀምጧል። ይህ ሁሉ ተግባር ሲፈጸም ታዲያ እውን የዱባይ ልዑሎች ሳያውቁ ቀርተው ነው? መልስ የሚሻ ጉዳይ ነው። የኤምባሲዎቹ ዝምታስ? እስከ ሀገር ውስጥ ድረስ የተዘረጋው የደላሎቹ ኔትወርክስ እስከ መቼ እርምጃ ሳይወሰድበት ይቆያል? ይህ ዛሬም ሃይባ ያላገኘው ከባህረ ሰላጤው ሀገር እስከ አፍሪካ የተዘረጋው ሚስጥራዊ መረብ ነው። ቢቢሲ አሁን ምርመራውን ቀጥሏል። ነገስ ምን እንሰማ ይሆን? ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ፣ ክፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። ቭላዲሚር ፑቲን ከዩክሬን ጋር ውይይት ለመቀጠል ዝግጁ መሆናቸውን ገለጹ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አገራቸው ከትራምፕ ጋር ዩክሬንን በተመለከተ ውይይት ለመቀጠል ዝግጁ መሆኗን አስታውቀዋል። ምንም እንኳን ትራምፕ ከውይይት ይልቅ ለውዝግብ የመጋበዝ ዝንባሌ ቢኖራቸውም ለመነጋገር ምቹ ሰው መሆናቸውንም ፑቲን ተናግረዋል። የሩሲያው ፕሬዝዳንት ለመረዳት ከሚያስቸግሩ ወላዋይ ንግግሮች ይልቅ ግልጽ አቋም መስማት የተሻለ መሆኑንም ገልጸዋል። በመሆኑም ባለፈው ወር በአላስካ በተደረገው የሁለቱ መሪዎች ውይይት ትራምፕ የሩሲያውን መሪ አቋም ሳያቋርጡ አዳምጠዋልም ተብሏል። መሪዎቹ በውይይታቸው ወቅት ከተነሱት ጉዳዮች አንዳንዶቹ ውስብስብ እንደሆኑ በግልጽ አምነዋል። ሆኖም ግን ሁለቱም መሪዎች በውይይቱ ውጤት ለማምጣት ጥረት አድርገዋል ሲል ስፑትኒክ ዘግቧል። በመጨረሻም ትራምፕ ለዲሞክራቲክ ግዛቶች ፈንድ በማቋረጣቸው የአሜሪካ መንግስታዊ አገልግሎት እንደተዘጋ ቀጥሏል ተባለ። የዩናይትድ ስቴትስ የሕግ አውጪዎች የፌዴራል መንግስት አገልግሎት በከፊል ዝግ መሆኑን ለማስቆም በሪፐብሊካንና ዲሞክራት ተቀናቃኞች መካከል ዛሬም መግባባት ላይ አልተደረሰም ነው የተባለው። የዩናይትድ ስቴትስ ሴኔት ረቡዕ ዕለት ተመሳሳይ ጥረቶችን ሲያደርግ ቢቆይም የአገልግሎት መዘጋት የሚያስቀሩ ነጥቦች ላይ መደረስ አልተቻለም ነው የተባለው። ሴናተሮቹ በ55 ለ45 ድምፅ የመንግስትን የገንዘብ ድጋፍ እስከ ህዳር 21 ድረስ እንዲራዘም የሪፐብሊካንን ሐሳብ ውድቅ ማድረጋቸውን ቢቢሲ ዘግቧል። የአሜሪካ መንግስትን የገንዘብ ድጋፍ ወደ 1.5 ትሪሊዮን ዶላር አዲስ የጤና እንክብካቤ ወጪ ማራዘምን የሚያስገኘው የዲሞክራቶች ህግ በ53 ድምፅና በ47 ተቃውሞ አብላጫ ሳይሳካ ቀርቷል። በመሆኑም ሁሉም ሪፐብሊካኖች እቅዱን በድጋሚ መቃወማቸውን ቀጥለዋል ነው የተባለው። ይህም አለመግባባት አንዳንድ የመንግስት አገልግሎቶች እንዲቆሙ ያስገደደና አስፈላጊ ሰራተኞች ያለምንም ክፍያ ወደ ስራ እንዲገቡ አድርጓቸዋል። የዋይት ሀውስ የበጀት ዳይሬክተር ስለ ጉዳዩ እንዳሉት አስተዳደሩ በዲሞክራቲክ ለሚተዳደሩ ግዛቶች የተመደበውን 26 ቢሊዮን ዶላር የመሰረተ ልማት ፈንድ ያቆማልን ብለዋል። ይሁን እንጂ ዳይሬክተሩ በወግ አጥባቂዎች ከባድ ትችትና ወቀሳ ቀርቦባቸዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ።
ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን በዚሁ አበቁ። ከሳቱ ዜናዎች ጋር ማርቆስ ጎዴቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ አደረግን። መልካም ጊዜ